ኦኬ እስቲ አሁን ደግሞ ፔሮል ከመስራታችን በፊት የፔሮል አሰራርን ሙሉ ከማየታችን በፊት ከዛ በፊት ያሉ ኮንፊግሬሽኖችን አብረን እንይ እስቲ ሴቲንጎችና ኮንፊግሬሽኖች ማለት ነው ቤዚክ የሆኑ ሴቲንጎችን እናያለን በኋላ ደግሞ ትንሽ አድቫንስድ የሆነ ሴቲንግ ያለው አለ እሱን እናያለን ከዛ ወዲህ ቀጥታ ፔሮልን ወደ መስራት እንጀምራለን ማለት ነው ኦኬ አሁን የፔሮል ኮንፊግሬሽኖችን ለማየት መጀመሪያ ፋይናንስ የሚለውን እናያለን ፋይናንስ ኦፕሬሽን ከዛ ፔሮል ስንገባ በፔሮል ስር ብዙ ሊስቶች አሉ እዚህ ጋር መጡት ኮንፊግሬሽን የሚል አለ ኤችአር ኢንፑት የሚል አለ ፔሮል ሜንቴናንስ ፔሮል ጀነሬሽን እና ዌጅ ፔሮል የሚሉ አሁን አሉ እዚህ ጋር ግን እኛ የምናየው የቱን ነው ኮንፊግሬሽንስ ነው የማንን የፔሮል ማለት ነው ኮንፊግሬሽን የሚለው ፓርቲን ስናሰፋ ፔሮል ፊልድ ፖዚሽኒንግ አካውንት ፔሮል ዲዳክሽን እና ሴቲንግ የሚሉትን እናገኛቸዋለን ማለት ነው ከታች ወደ ላይ እንሂድ እስቲ ሴቲንግን መጀመሪያ ሴቲንግን ስንጫነው በቀኝ በኩል እነዚህ ሊስቶች ይመጣሉ ማለት ነው ይሄን ሴቲንግ ስንጫን የመጀመሪያ ኢንካም ታክስ ሬትን እናገኛለን ኢንካም ታክስ ሬት ማለት የኢትዮጵያ መንግስት የሚጠቀማቸው የግብር ስኬሎች ማለት ነው ታክስ ከደሞዛችን የሚቀነሰው ለምሳሌ አንድ ሰራተኛ ደሞዙ ከ0 ብር እስከ 600 ከሆነ ታክስ የማይቆርጥም ተቀናሽም የለበትም ነው የሚለው ከ10 ሺህ ብር በላይ ከሆነ ከ10 ሺህ እስከ 1 ሚሊዮን ወይም እስከ 10 ሚሊዮን ሲሆን 35% ነው የሚከፍለው ማለት ነው ይሄ ኦሬዲ የኛ ሀገር ህግ ነው የኢትዮጵያ ህግ ከረንትሊ ያለው አክቲቭ ህግ ነው ወደፊት ከተቀየረ እዚህ ጋር ስሪዶትን ክሊክ ያደርገን ኤዲት ያደርገን እናስተካክላለን ማለት ነው ከተቀየረ በዚህ መልኩ ኤዲት ያደርገን እናስተካክላለን አሁን እቺን መመዝገብ አያስፈልግም ኦልሞስት ውሚስ ጋር አብሮት ስለሚመጣ ብዙ ማስቸግርም ግን ኢንኬስ ካልተሞላ ራሳችሁ ከህጉን አፕላይ ታረጋላችሁ ማለት ነው እዚህ ጋር ሁለተኛው ደግሞ ፔንሽን ሬት ነው ፔንሽን ሬት የሚለው ደግሞ ያው የጡረታ ማለት ነው ጡረታ ሰራተኛ ስንት ብር ከሱ ይቆረጣል ስንት ብር ከኦርጋናይዜሽኑ ይቆረጣል ማለት ነው ሰራተኛ የደሞዙን 7% ይቆርጣል እሱን የሚያሰራው ድርጅት ደግሞ የደሞዙን 11% ይቆርጣል ይሄ ሴቲንግ ደግሞ የት ጋር ተቀምጧል እዚህ ጋር ተቀምጧል ማለት ነው ይሄ ኦሬዲ ህግ ስለሆነ ህጉ ከሚለው ውጪ በላይ የሆነ ብር ማስቀመጥ አይቻልም ኦር የሆነ ፐርሰንት ማስቀመጥ አይቻልም በስርዓት የሚመለከተው ሰው እዚህ ጋር አስቀምጣል ማለት ነው ኤምፕሎይ ዲቪዥን ሬት ማለት ደግሞ የሰራተኞች ምን ያህል ሰዓት ነው የሚሰሩት ማለት ነው ዲቪዥን ሬት ይሄኛው ለምንድን ነው የሚጠቅመው ኦቨርታይም ለማካፈል ነው አሁን አንድ ሰራተኛ ሬጉላር ሰራተኛ የሚባለው ሰራተኛ 192 ሰዓት ይሰራል አንዳንዱ ቦታ ከፍ ሊል ይችላል አንዳንዱ ቦታ ዝቅ ሊል ይችላል ቀዳሜን የሚሰሩም ስላሉ እና አድሚኒስትሬተርም ምንም ሬታችን እዚህ ጋር ስንት ነው የተቀመጠው 192 ነው ማለት ነው ሌላ ሬት ካለ እዚህ ጋር ኤዲት አድርጋችሁ ታስተካክላላችሁ እንደ አዲስ ለመመዝገብ ደግሞ አድ ዲቪዥን የምትለዋን ትጠቀሙታላችሁ ማለት ነው ሌላው ደግሞ ኦቨርታይም ሬት ነው እዚህ ጋር የሚለው ኦቨርታይም ሬት ዲቪዥን ሬቱ በስንት ነው የሚባዛው የሚለው ነው ኦቨርታይም ሬት ለዲቪዥን ሬቱ የምናባዛበት ነው አካፍለን የምናባዛበት ነው ለምሳሌ ኖርማል የሚባል ኦቨርታይም ሰራተኛው ከሰራ በ1.5 ይባዛል ማለት ነው የሱ ዲቪዥን ሬት የመጣው ደሞዙ ሲካፈል ለዲቪዥን ሬቱ ሲባዛ በዚህኛዋ ትሆናለች ማለት ነው የናይት ሲሆን በ1.75 ይባዛል የሆሊዴይ ሲሆን በ2.5 ይባዛል የዊኬንድ ሲሆን በ2 ይባዛል እንዴት ይባዛል ያባዛል የሚለውን ነገር ውሚስ ራሱ ነው የሚሰራው እናንተ ግን እዚህ ጋር ሬቱን በስርዓት ማስቀመጥ ነው በኋላ ጀነሬት ሲደረግ በራሱ እዚህ ጋር በተቀመጠው ሬት መሰረት የሰውየውን ደሞዝ ለዲቪዥኑ አካፍሎ ያመጣለታል ማለት ነው ሶ እዚህ ጋር ኦቨርታይም ሬታችንን እንመዘግባለን እዚህ ጋር ደግሞ ዌጅ ሴቲንግ የሚል አለ እቺኛው ዌጅ ሴቲንግ የጉልበት ሰራተኛ ወይም የቀን ሰራተኞች ነው ፔሮላቸው በየምን ያህል ጊዜ ይሰራል የሚለውን ለማስቀመጥ ነው አሁን እዚህ ጋር በ15 ቀን ይሰራል አንዳንዱ በ30 ቀን የሚሰራል አንዳንዱ በ7 ቀን የሚሰራል ልክ እዚህ ጋር ኤዲት ያደርግን ሬታችንን እናስቀምጣለን ማለት ነው ኦቨርታይም ሊሚት ማለት ደግሞ ኦቨርታይም ብዙ ጊዜ አሁን ኤክስፒሪያንሱ ካላችሁ ትላልቅ ኢንስቲትዩቶች ውስጥ አሁን እንደ ፋብሪካ አይነቶቹ ኢቭን እዚህ ውሃ ፍሳሽ ላይ ዩኒቨርሲቲዎች ላይ ያሉ ሹፌሮች ብዙ ጊዜ ከሰዓት በላይ ኢላፍ ይሄዳል ኦቨርታይም የሰሩትና ትምህርት ቤቱ ወይ መስሪያ ቤቱ ይቸገራል ክፍያውን ለመክፈልና ሲስተም ላይ አሁን ምን አዘጋጅተናል ብሎከር አዘጋጅተናል አንድ ሰው አንድ እዚህ ዩቲሊቲ ሰራተኛ የሆነ ሰው
ማክሲማም ስንት ሰዓት ነው ኦቨርታይም መስራት ያለበት ኦር ሲስተሙ ሊቀበል የሚገባው በአንድ ወር ውስጥ የሚለውን እዚህ ጋር አስቀምጠናል እዚህ ጋር 32 ሰዓት ይላል የፈለገው 20 ሚል አለ 25 ሚል አለ ለምሳሌ ሚስተር ኤክስ በአንድ ወር ውስጥ የሰራው ሰዓት ሄዶ 32 ሰዓት ከሞላ ኦቲ መመዝገቢያው አይቀበልም ማለት ነው ኦቲ መመዝገቢያው አይቀበልም ብሎክ ያደርገዋል ማለት ነው ስለዚህ ማክሲማም ኦቨርታይም ሬቱ 32 ነው ማለት ነው እቺ ውስጥ ያሉትን እነዚህን እቺን ሴቲንግ ካየን በኋላ ወደ ላይ እንሄዳለን ፔሮል ዲዳክሽን የምትል ነገር አለች እዚህ ጋር ፔሮል ዲዳክሽን የምትለው ጋር ምንድነው የምናገኘው ከፔሮል የሚቀናነሱ ነገሮችን የምንከፍልበትን ሴቲንግ ማለት ነው ወይም ፔሮል ተቀናናሾች ፕሮፋይላቸውን የምንሞላበት ማለት ነው ለምሳሌ ፋይናንስ ኢንስቲትዩት ይላል እዚህ ጋር ፋይናንስ ኢንስቲትዩት ስንል ፋይናንስ ኢንስቲትዩቶች ከደሞዝ ላይ ተቀንሶ ለፋይናንስ ኢንስቲትዩት የሚከፈል ለምሳሌ አንድ ሰራተኛ ከማይክሮ ፋይናንስ ተበድሮ ከሆነ ለማይክሮ ፋይናንስ የሚከፈለው ክፍያ በዚህ በኩል ነው አልፎ ሄደው እዚህ ጋር መመዝገብ አለበት የተበደረበት ማይክሮ ፋይናንስ ኢሜይሉ ፎን ነምበሩ አድራሻው ማለት ነው በኋላ ፔመንት ፕሮሰስ ሲካሄድ ከዚህ ጋር ያስነሳል ማለት ነው አሁን ፔሮል ሪሌትድ ዲዳክሽን ይላል እዚህ ጋር ፔሮል ሪሌትድ ዲዳክሽን ማለት ከፔሮል ጋር የተገናኙ ተቀናናሾች ናቸው እዚህ ጋር ጀነራል አድርጌ አንድ ቦታ አስቀምጫቸዋለሁ እነዚህ ማለት ነው ፔሮል ሪሌትድ ዲዳክሽን ለምሳሌ ኢንካም ታክስ ከፔሮል የሚቀነስ ነው ፔንሽን ጡረታ ከፔሮል የሚቀነስ ነው ሌበር ዩኒየን ኮርት ኦርደር የፍርድ ቤት ትዕዛዝ ከደሞዝ የሚቆረጥ ካለ ፖለቲካል ፓርቲ የሚያዋጡ ከሆነ ለቁጠባ የሚቀነስ ምናምን ከሆነ እነዚህ በሙሉ እዚህ ጋር መዘግባለን ከፔሮል ተቀናሽ የሚባሉትን ማለት ነው ከፔሮል የሚቀነሱ ተቀናሾች ለምሳሌ እዚህ ጋር እንዳልኩት ኢንካም ታክስ ፔንሽን የመሳሰሉትን በሙሉ እዚህ ጋር እንመዘግባቸዋለን ማለት ነው ይሄ ባህሪው ሊለያይ ይችላል አሁን ሳይታሰብ በመሃል የሆነ ቦታ ድርቅ ተነስቶ ለድርቅ ተብሎ ከፔሮል ሊቀናነስ ይችላል የዛኔ ወደ ከፍ ስንል ፔሮል ፊልድን እናለን የፖዚሽን አካውንትን ግን ትንሽ ሰፋ ስለምትል በሌላ ቪዲዮ አርጌ እንትን እላችኋለሁ አሁን ፔሮል ፊልድን እንይ ለጊዜው እዚህ ጋር ፔሮል ፊልድ ጋር ስንመጣ እያንዳንዱ የፔሮላችንን ፊልዶች ነው የምናገኘው ለምሳሌ ወርኪንግ ዴይስ ቤዚክ ሳላሪ ማንዝሊ ቤዚክ ሳላሪ ኮሙኒኬሽን አላዋንስ ወተር አላዋንስ ሚልክ አላዋንስ እነዚህ አላዋንሶቻችን ፔሮል ላይ ሊኖሩ የሚችሉ ፊልዶችን በሙሉ ማለት ነው ኢንካም ታክስ የረጅም ጊዜ ብድር ያው ፔንሽን ኦርጋናይዜሽን ኦቨርታይም ከተሰራ ኦቨርታይም ፔሮል ሲሰራ ሊኖሩ የሚችሉ ፊልዶችን በሙሉ እዚህ ጋር መዘግባቸዋለን ማለት ነው ሶ እዚህ ጋር ስማቸውን እንመዘግባለን እዚህ ጋር ሎካል ላንጉዌጅ ከፈለግን በኦሮሞኛ አፋረኛ ጋሞኛ በፈለግነው ማለት ነው ሎካል ላንጉዌጅ እንጽፋለን የሄር ታይፑ ምንድነው ሪሲቨብል ነው ኮስት ሼሪንግ ነው ዲዳክሽን ነው ምንድነው የሚለው ማለት ነው አሁን ለምሳሌ ሾርት ተርም ሎን ምንድነው ሪሲቨብል ነው ለሰራተኛው ተበድሮ ወስዶታል ከሰራተኛው የሚሰበሰብ ነው ስለዚህ ሄር ታይፑ ምንድነው ሪሲቨብል ነው ይሄ ደግሞ ቻይልድ ኬር አሁን ቻይልድ ኬር ማለት ህፃናትን የሚያሳድጉ ለበጎ አድራጊዎች የሚሰጥ ብር ስለሆነ ከደሞዝ የሚቀነስ ነው ዲዳክሽን ይላል ሄድ ስቴት ሜንቴይነብል ይላል ይሄ ማለት ምንድነው ብሩን በፈለግነው ሰዓት ሰውየው ከፍ ላርግ ሊቀንስ ካለ መቀነስ መጨመር የምንችለው አይነት ሄድ ስቴት ነው ማለት ነው እዚህ ጋር ደግሞ ካልኩሌትድ ማለት ኦሬዲ ካልኩሌትድ ሆኖ ነው የሚቀንሰው ማለት ነው ፐር ዴይ አላዋንስን ፐርሰንቴጅ ማለት ይሄኛው የደሞዙን ፐርሰንት ነው የሚቆረጥበት እነዚህ ፊልዶች ላይ የደሞዙ ፐርሰንት ነው የሚቆረጥበት አይደለም ያለው ነው የሚቆረጥበት በፐርሰንት ከሆነ ይችላል በፐርሰንት from basic salary ነው አይደለም from net ነው አዎ አንዳንድ ኦርጋናይዜሽኖች 10% ከደሞዛችሁ ይቆረጥ ሲባል ከግሮስ ሳላሪ ይላሉ አንዳንዶቹ ደግሞ ከደሞዛችሁ 10% ይቆረጥ ሲባል ከኔት ይላሉ ማለት ነው ሶ እዚህ ጋር ነው ኢንስቲትዩት እየቆረጠ ያለው ከምንድነው ከኔት ነው ማለት ነው ሶ ዳ ማንዴቱ የማን ነው እነዚህ ፔሮል ፊልዶች ላይ አክት ማድረግ የሚችለው ማን ነው ይላል ለምሳሌ ፋይናንስ ይላል ሾርት ተርም ሎን ፓርት-ታይም ኮስት ሼሪንግ ፋይናንስ ይላል አንፔይድ ሊቭ ደግሞ ኤችአር ነው ወደ ኋላ ተመልሰን የኤችአሮችን ማየት እንችላለን ለምሳሌ ፕሮፌሽናል አላዋንስ ኤችአር ነው ማስገባት የሚችለው ይላል አክቲቪቲው እዚህ ነው yes ነው ተጨማሪ ፔሮል ፊልድ የምንጨምር ከሆነ እዚህ ጋር መተን አድ እናደርጋለን ስሙን ሎካል ሄድ ታይፑን ሄድ ስቴቱን ጽፈን ሳሚት ማለት ነው በቀላሉ የፔሮል ፊልዶችን በዚህ መልኩ እንጨምራለን ማለት ነው እሺ
እስከዚህ ካየን የፔሮል ኮንፊግሬሽን ይበቃናል ፖዚሽን አካውንቲንግ የምትለውን በአዲስ ቪዲዮ ተመልሰን እንመጣለን አመሰግናለሁ